ጤና ይስጥልኝ የተወደዳችሁና የተከበራችሁ የፈጠነ ሚዲያ ተከታታዮች፣ በሀገር ውስጥና በዓለም አቀፍ ዙሪያ የተሰሙ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። እስከ ዜናዎቻችን ማጠናቀቂያ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የወልቃይት ጦር ለማንኛውም ግዳጅ ሙሉ ለሙሉ ዝግጁ መሆኑን ኮሎኔል ደመቀ ዘውዱ አስታወቁ። የወልቃይት ጠገዴ ሰቲት ሁመራ ዞን የአመራር አካልና የጸጥታ አስከባሪ የሆኑት ኮሎኔል ደመቀ ዘውዱ በአካባቢው የሚገኘው የወልቃይት ጸጥታ ኃይል የማንንም አካል ድጋፍና እርዳታ ሳይጠብቅ ጠላትን የመመከትና የማንበርከክ ሙሉ አቅም ላይ የመድረሱን የማንንም አካል ድጋፍና እርዳታ ሳይጠብቅ ጠላትን የመመከትና የማንበርከክ ሙሉ አቅም ላይ መድረሱን ገለጹ። ኮሎኔሉ አክለውም ጦሩ በአሁኑ ወቅት የተጣለበትን ማንኛውንም አይነት ግዳጅ ለመወጣት ሙሉ በሙሉ ዝግጁ መሆኑን ይፋ አድርገዋል። ኮሎኔል ደመቀ ዘውዱ በሰጡት ልዩ መግለጫ በአካባቢው የጸጥታ ኃይል የማንንም መብት የመንካትም ሆነ የመግፋት ፍላጎት እንደሌለው አስገንዝበዋል። ይሁን እንጂ በኃይል በመምጣት ህገ መንግስታዊ ስርዓቱን ለመሸርሸርና በአማራ ህዝብ ላይ ዳግም ጥቃትና ጭፍጨፋ ለመፈጸም የሚሞክር አካላትን በፍጹም አንታገስም ሲሉ ጠንካራ አቋማቸውን አንጸባርቀዋል። ኃይላቸው የመከላከል ብቻ ሳይሆን የማጥቃት ብቻ እንዳለውና ጥቃት ሰንዝረው የሚመጡ አካላትን መክቶና አጥቅቶ ወደ መጡበት መመለስ የሚያስችል ቁመና ላይ እንደሚገኝም አብራርቷል። ኮሎኔል ደመቀ በመግለጫቸው ወቅት የፖለቲካውን ወቅታዊ ሁኔታ ያነሱ ሲሆን በተለይም የአማራ ፖለቲከኞችን በትናንሽ ጥቅማጥቅሞችና ጊዜያዊ ማታለያዎች የማግባባትና አቅጣጫ የማስቀየር ስልት ሙሉ በሙሉ ማክተሙን አስገንዝበዋል። እርሳቸውና የሚመሩት ኃይል የቆሙት ለአማራ ህዝብ ጥቅም ብቻ ሳይሆን ለመላው የኢትዮጵያ ህዝብ ሰላምና ደህንነት መሆኑን ገልጸዋል። አንዱ የበላይ ሌላው ደግሞ የበታች የሚሆንበት የፖለቲካ ዘመን አብቅቷል። አሁን ላይ ሁሉም ዜጋና ብሔር በህገ መንግስቱ መሰረት ተከባብሮ ተፈቃቅሮና በእኩልነት የሚኖርበት ጊዜ ላይ እንገኛለን ሲሉ ኮሎኔሉ ደመቀ ዘውዱ ተናግረዋል። የወልቃይቱ ጦር መሪ በመጨረሻም የአብሮነትን የእኩልነትንና የህገ መንግስታዊነትን መርህ አንቀበልም በማለት በኃይል አማራጭ ለመጠቀም የሚያስቡና ትንኮሳ ለሚመርጡ ኃይሎች ጠንከር ያለ መልእክት አስተላልፈዋል። ኮሎኔሉ መልእክታቸውን ሲያጠቃልሉ እኛ ያለነው እዚሁ በወልቃይት አካባቢ ነው፣ ይህንን መርህ አንቀበልም የምትሉ ኃይሎች ኑና ሞክሩን ሲሉ የአካባቢው የጸጥታ ኃይል ያለውን ፍጹም የራስ መተማመንና ዝግጁነት የሚያሳይ ማስጠንቀቂያ ሰጥተዋል። ወደ ሌላኛው የድንበር አካባቢ የጸጥታ መረጃችን ስናልፍ የሱዳን መደበኛ ጦር ኃይል ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት ውስጥ በሚገኘው የጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩ ተሰማ። ዝርዝሩን እንደሚከተለው የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ወታደራዊ ዘመቻ መክፈቱ ተገለጸ። የሱዳን መደበኛ ጦር ኃይል ከኢትዮጵያ ድንበር በቅርብ ርቀት ላይ የሚገኘው የብሉ ናይል ግዛት ውስጥ በሚገኘው የጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩ ተዘገበ። የሱዳኑን ወቅታዊ ሁኔታዎች በቅርበት የሚከታተለው ሱዳን ትሪቢዩን ጋዜጣ የሀገሪቱን ወታደራዊ ምንጮች ዋቢ በማድረግ እንደዘገበው የዚህ መጠነ ሰፊ ዘመቻ ዋና ዓላማ በአካባቢው የሚንቀሳቀሱ አማጽያን ቁልፍ ምሽጎች ሙሉ በሙሉ በቁጥጥር ስር ማዋሉ ነው። ይህ ወታደራዊ ዘመቻ ከኢትዮጵያና ከሱዳን ዓለም አቀፍ ድንበር በ1 ኪሎ ሜትር ርቀት ላይ ብቻ እየተካሄደ እንደሚገኝ የጠቀሰው ዘገባው ጥቃቱን እያከናወነ የሚገኘው የሱዳን 4ኛ ብርጌድ 13ኛ ክፍለ ጦር መሆኑን አስታውቋል። በጥቃቱ የመጀመሪያ ምዕራፍ አቡ ዱግላና አሻምቦ የተባሉ ስልታዊ ስፍራዎችን ኢላማ ማድረግ የተቻለ ሲሆን የሱዳን ጦር የሱዳን ነጻ አውጪ ንቅናቄ ሰሜን የጆሴፍ ቱካ አንጃ ዋና የጦር ሰፈር የሚገኝበትን አልባር የተባለ አካባቢ በቁጥጥር ስር ማዋሉን ይፋ አድርጓል። ወታደራዊ ምንጮቹን የጠቀሱ ዘገቦች እንደሚያመለክቱት በአሁኑ ወቅት በኩምሩክና በጊሳን አካባቢዎች ከፍተኛና ብርቱ ውጊያ ተጠናክሮ ቀጥሏል። በዚህ አካባቢ የተካሄደ ባለው ውጊያ ላይ የሱዳን ፈጥኖ ደራሽ ኃይልና የጆሴፍ ቱካ የሚመራው የሱዳን ነጻ አውጪ ንቅናቄ ሰሜን ጥምረት በመፍጠር ከሱዳን የመንግስት መደበኛ ጦር ኃይል ጋር በጋራ እየተዋጉ እንደሚገኝ ተገልጿል። ይህ በእንዲህ እንዳለ የሱዳን መንግስት በብሉ ናይል ግዛት ውስጥ ለሚንቀሳቀሱት ለእነዚህ ታጣቂ ኃይሎች ኢትዮጵያ ከጀርባ ሆና የሎጂስቲክስና የትጥቅ ድጋፍ ታደርጋለች የሚል ክስ በተደጋጋሚ እንደሚያሰማ ዘገባው አስታውሷል። ይሁን እንጂ የኢትዮጵያ መንግስት በሱዳን የውስጥ ጉዳይ ጣልቃ እንደማይገባና ለቀጠናው ሰላም እንደሚሰራ በተደጋጋሚ መግለጹ ይታወቃል። የሱዳን ጦር ኃይል ወታደራዊ ምንጮች ለጋዜጣው ጨምረው እንደተናገሩት የተጀመረው ውጊያ እጅግ ጠንካራ ከመሆኑ የተነሳ የጆሴፍ ቱካ ታጣቂዎችን እስከ ኢትዮጵያ ድንበር መስመር ድረስ የማሳደድ እርምጃው ተጠናክሮ ይቀጥላል። በተጨማሪም እስካሁን በተደረገው መጠነ ሰፊ ዘመቻና ፍልሚያ በርካታ ቁጥር ያላቸው የንቅናቄው ታጣቂዎች ለሱዳን መደበኛ ጦር እጃቸውን የሰጡ ሲሆን ከፍተኛ መጠን ያለው ልዩ ልዩ የጦር መሳሪያና የቡድን ትጥቅ በቁጥጥር ስር ማዋል መቻሉን የጦር ወታደራዊ ምንጮች አስታውቀዋል። በአካባቢው ያለው ውጥረትና ውጊያ አሁንም ድረስ በቀጣይነት ላይ እንደሚገኝ ተመልክቷል። የተወደዳችሁ የፈጠነ ሚዲያ ተከታታዮቻችን ለዛሬ ያዘጋጀናቸው ትኩስና ወቅታዊ መረጃዎች እነዚህን ይመስሉ ነበር። ሚዲያችን ሁልጊዜም እውነተኛና የተረጋገጡ መረጃዎችን በፍጥነትና በጥራት ወደ እናንተ ማድረሱን ይቀጥላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።